እስካሁን ስንት ሎሚ ነው የወረወርነው? እስኪ ያለኝ ነገር አንድ 4-5 ወንዶች በእናታችሁ ግድ ነው ጥምቀት ያልሆነ ቀሚስ ሲበጣጠስ ነው የሚባለው። ለወንዶች ስም ለጥምቀት ያልሆነ ምን ዋትስአፕ ጋይስ እንዴት ናችሁ? እንኳን አደረሳችሁ የክርስትና እምነት ተከታዮች ካላችሁ የጥምቀት ቭሎግ ሰራላችኋለሁ። አይገርማችሁም? አሁን 7 ሰዓት ሆኗል። 8 ሰዓት ጠዋት መስቀል ምናምን ስንሰቀል ነበር። ያኔ ቭሎጌን መጀመር እችል ነበረ ግን ረስቸው አሁን ነው ትዝ ያለኝ። ከዚህ በኋላ ያለኝ ነው ላሳያችኋለሁ። ቀይሬ ልውጣ። ሌትስ ጎ። ጋይስ ቀይረናል። ቲሸርት የአሁኑን አመት አላሰራውም አልፎኛል። ይሄ በጣም የምወደው ቲሸርት ነው። የዛሬ 2 አመት የነበረው ነው። ትንሽ ክላሲክነሱን ለመጨመር የዘሙ ክሎዚንግን ሱሪ አድርጌያለሁ። ይህን ሱሪ የምትፈልጉ ሰዎች ካላችሁ ዴም አድርጉልኝ፣ አሰራላችኋለሁ። አንድ ሁሌ የሚያረፍድ ጀለስ አለኝ። ምንም ማድረግ አልችልም፣ እጠብቀዋለሁ። እስቲ ለሚያረፍድ ሰው ፍሬንድ ካላችሁ መድኃኒቱ ምንድን ነው? ይሄ ፍሪክ እኔ አርፍጄበት ብቆይበት አልገባለው፣ ትቼው ብሄድ አልገባለው። I don't know what to do። እና እስቲ በእንግሊዝኛ ደግሞ እንስራ ለኢንተርናሽናል ኮሚኒቲ። Hi guys, if you're watching this, today is Ethiopian Epiphany Day. As you can see, I have worn a cross t-shirt. It's kind of spiritual t-shirt. I will show you today how Epiphany looks in Addis Ababa. Stay with me. Let's go. Chamna. የምሬ ነው። ጋይስ የሆነ ለጥ ያለ ጓደኛ አለኝ መጥቷል። እየሄድን ነው። እዩት፣ አስፋልቱን እዩት፣ ጭር ያለ ነው። ታቦቱ ቀድሞ መጥቷል። በኋላ ላይ በጣም ክራውድ ይሆናል። ብዙ አይነት አለባበስ አለ። እኔም እስቲ አንድ 50 ሎሚ ገዛና ወይ ለአንድ ሰው ወይ ለተለያየ ሰው እንወረውራለን ማለት ነው። ዛሬ እስቲ አሪፍ ታይም እናሳልፋለን። አብራችሁኝ ዋሉ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ይመቻችሁ። ሚካኤል ቤተክርስቲያን ይሄ ነው። ታቦቱ ሬዲ ወጥቷል። ጋይስ ታቦቱ ይሄ ነው። as you can see there are many people here. We will go in. I will show you so many different things. My people, let's እናክብረው። መልካም ባል ይሁንላችሁ። እዚህ ጋር የማርያም ናት። አይ ቲንክ የማርያም እዚህ ጋር የገብርኤል የሚካኤል አንድ ላይ ሚት ያደርጋሉ ማለት ነው። ከዛ ሁሉም ወደ የመንገዳቸው ይሄዳሉ። It's interesting guys እንደምታዩት ነው። ጋይስ አሁን ደግሞ የእመቤታችን የቅድስት ድንግል ማርያም እና የቅዱስ ሚካኤል ታቦት ሰላም ሊባባሉ ትንሽ ነው የቀራቸው። በኋላ ደግሞ አደባባይ ላይ ሰቀልነውን መስቀል ታያላችሁ ከሰፈር ልጆች ጋር። በአሁኑ ደስ የሚለው በየሰፈሩ አደባባይ ላይ ለየት ያለ ነገር ነው የታየው። እስካሁን የተመቸኝ የጉፋ ገብርኤሉ ኤልያስ በሰረገላ ሰርቶ ገብርኤል ጉፋ አለየውማ።
culture, in our tradition in Ethiopia. So people who celebrate all over the world, I wish you a Merry Epiphany. ሶ ጋይስ የማርያም ታቦት ወደ ቦታዋ ልትሄድ ነው። የሚካኤልም እንደምታዩት እየሄደ ነው። እኛ የሚካኤልን ነው የምናስገባው። አብረን እንውላለን ማለት ነው። አዳዲስ ነገር እንሞክራለን። ሎሚ እንወረውራለን። ሶ ጋይስ የሚካኤልን ታቦት ነው የምንሸኘው። አባታችን ቅዱስ ሚካኤል የማርያም ታቦት ሄደች ወደ ቤቷ። ሶ የሚካኤልን እንሸኛለን ማለት ነው። ሶ ላሳያችሁ፣ ይሄ ነው ታቦቱ እዚህ ጋር ነው ያለው። ሶ ብዙ ሰው ነው ያለው። አብረን እንውላለን ማለት ነው። እና አሪፍ የተመቸኝ አውትፊት ካለ አሳያችኋለሁ። ጋይስ ይሄን ይመስላል ታቦቱ እዚህ ጋር ነው። ሲመጣ ታዩታላችሁ። በጣም ብዙ ጫጫታ አለ። ከመዝሙሩ ውጪ ብዙ ሰው ህፃናት ነው ልጆቹ በቃ የሚነፉት ነገር የሌለ ነው። ጆሮ የሚለብሰው ግን ያው ክብረ በዓል ስለሆነ ችግር የለውም። እዚህ ሁሉንም እንደምታዩት ለተላለፍቷል። አለበስኩም እኔ ይሄን ይመስላል ታዩ። ጥምቀት ላይ ደስ የሚለው ነገር ሁሉም የተለያየ ልብስ ነው የሚለብሰው። ሴቶች አርባ ሽንሽን አበሻ ቀሚስ የሚያማምር ያደርጋሉ። ወንዶችም እንዲሁ ለየት ያለ ነገር ይሰራሉ። እዚህ ለየት ያለ ልብስ ካለ አሳያችኋለሁ። በመሀል እየዘመረን እንሄዳለን ማለት ነው። ከጥምቀት አንዱ ደስ የሚለው ፓርት መለከት ሲነፋ ያለው ፓርት፣ ከዚህ ወደዛ ያለው በጣም ነው ደስ የሚለው። ከፊት በዚህ እየተመራ ሲሄድ ከጀርባ ደግሞ ታቦቶቹ ይታሉ ማለት ነው። በዚህ አጋጣሚ እስቲ ስለ ቢዝነስ ካወራን በጥምቀት ሊሸጡ የሚችሉ ነገሮች ምን አሉ? ኮፍያ፣ የሆነ ቀዝቃዛ ነገር፣ የሚጠጣ ነገር፣ መነጽር ያው እዛ በመኪና እየዞሩ ለቤተ ክርስቲያኑ በግለሰብ የሚሸጡ ሰዎች አሉና ኮፊ ሾፕ ያላቸው ባር ያላቸው ሰዎች አሳይን ካላደረጉ አብዛኞቹ አያከብሩም። ስለዚህ ባላችሁበት መልካም በዓል። ይሄን ፓርቲ ደግሞ እዚህ ዌልካም ቱ ኢትዮጵያ። አንድ ላይ በጣም ከምወዳቸው ክብረ በዓላቶች መካከል አንደኛው ይሄ ነው። ኢትስ ዘ ቤስት። ሶ ፕሪም ገዝተናል። አንድ 10 ፍሬ ነው ያለው። 5ቱን ፍሬ በመወርወር ጨርሰዋል። 5ቱን እንበላለን ማለት ያ ይደርሳል። ውስጥ ስልኬን ጽፌ እሰጣታለሁ። ጋይ ዛሬ ኮፍያ ያደረኩት በስመ አብ ፀሐዩ የሌለ ነው። 22 ዲግሪ ሴልሺየስ ነው። የመለከት ድምፁ በጣም ደስ የሚለው
የዚህ አመት ቲሸርት ይሄ ነው። እዛ ጋር ልጆቹ የለበሱት አለ። ግን እኔ የኛው የዛሬ 2 አመት ነው። በጣም ነው የሚያምረው፣ ወደዋለሁ። ስለዚህ ይህን ይመስላል የጥምቀት አከባበር በአዲስ አበባ። ሁላችሁም በየቦታችሁ እንደምታከብሩና መልካም ጊዜ እንደምታሳልፉ ተስፋ አደርጋለሁ። እስካሁን አቤላ የተመቸ እንትናል አለባበስ እኔም ብዙም አላየው። እንዳየሁኝ ግን አሳያችኋለሁ። ዩኒክ ነገር ከኪቱ ቲሸርት ይሄ ነው ጋይስ። ዩት ያውኑ ቲሸርት በዚህ አመት የተሰራው ይሄ ነው። As you can see, here we are celebrating Epiphany. As you can see, there are many people. It's the biggest crowd you can find on the world. So if you come to Ethiopia, just let me know. Next year we will celebrate together. So my people, አሁን ደግሞ እዚህ ጋር የምስራተ ገብርኤል ሳይሆን ገብርኤል ቅዱስ ገብርኤል ቤተክርስቲያን አለ። እሱ ጋርም ቅዱስ ሚካኤል ይገናኛል። ሰው የቅዱስ ሚካኤል ታቦት ይሄ ነው። ጀርመን አደባባይ አካባቢ ነው። ይሄ እንደምታዩት አሻራ ቪሌጅ ይባላል። ለንግድ ባንክ ሰራተኞች ነው የተሰጣቸው። እዚህ አካባቢ ደረሳችሁ ሰዎች ይመቻችሁ። በጣም ቆንጆ ቦታ ነው የተሰጣቸው። አቤሌ እዚህ ጋር ብንሆን አሪፍ ነበረ። ሶ ጋይስ አውትፊቴን ላሳያችሁ። ጀለሳለ ሶ አዙር ያሳያችኋል። ምን አዙር አይሻል? ሶ ጋይስ አሁን ታቦት ማደሪያ ቦታ ለንደስ ትንሽ ጊዜ ይቀራል። አሁን
አሁን ፀሐይዋም ትንሽ ተራቅታለች፣ ጥላ ላይ ነን። እዚህ ቦታ ያለው ፊት ተቃጥሏል ነው የምላችሁ። ህዝቡን እንደምታዩት ትንሽ ሊቀረን ደስ የሚል ቀን ነው። ነገ ደግሞ ጸበል እንረጫለን። አንድ ላይ የሶስቱንም ቀለል ከቀላችሁ የለየብቻ ከቻልኩኝ ለየብቻ ለቅላችኋለሁ፣ ካልሆነ የሶስቱንም አንድ ላይ ለቅላችኋለሁ። በድጋሚ መልካም በዓል። ጥምቀት ያልሆነ ቀሚስ ሲበጣጠስ ነው የሚባለው። ለወንዶች ስም ለጥምቀት ያልሆነ ምን ኤኒዌይስ በጣም አሪፍ ጊዜ እያሳለፍን ነው። ትንሽ እግራችንን ደከመን። እኔም ጠዋት መስቀል ስለሰቀልኩ ወጥቼ እና እዚሁ ጀርመን አካባቢ የሆነ ቦታ አለ ትንሽ አረፍ ብለናል ከፍሬንድ ጋር። ፀሐይዋም ጋብ ብላለች። ታቦቱ እንደምታዩት እዛ ጋ ነው። እዚህ ውሃ ቨሎን ጎይት ብሎ እንሄዳለን። እስካሁን ደስ ያለኝን ቀሚስ ወይም አለባበስ አላየሁም። ቱ ቢሆንስ ለዛ ነው ያላሳየኋችሁ። ሶ ሜቢ እስቲ ወደዛ ስንሄድ ካገኘን I will show you guys። እና እናንተ ጋር እንዴት ነበረ ጥምቀት? ሰብስክራይብ እያደረጋችሁ ቻናሉን እናሳድገው። ይመቻችሁ። ሶ ጋይስ ኦልሞስት ስልኬ ሊዘጋ 2% ነው። የዛሬው vlog ይሄን ይመስላል። ታቦት ማደሪያም እየደረስን ነው። ቦታውን ማታ ሄጄ ከተሳለምኩኝ አላውቅም፣ አሳያችኋለሁ። ነገ ጸበል ባይሆን በጠዋቱ እንረጫለን። ደስ የሚል ቫይብ አለ፣ አሳያችኋለሁ። ሰዓቱን ጨለመ፣ ኦልሞስት 12 ሰዓት ተኩል ምናምን ይሆናል። ቆንጆ ቀን ነበረ። ሶ በድጋሚ መልካም በዓል ይሁንላችሁ። ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። ሶ ጋይስ ማታ ነው። ለታቦት ቦታ የነበረውን ወንበሮች እያስገባን ነው። አሳያችሁ። ሶ እነዚህን ወንበሮች እያስገባን ነው። ማታ ደግሞ አሳያችኋለሁ። እስቲ ማታ አልኩኝ። አሁን እንሄድና ይሄ እንደጨረሰን አሳያችኋለሁ የታቦቱን ቦታ። ስራ እንዴት ነው? እዚህ አሪፍ ነው እየሰራሽ። ዋትስአፕ ጋይስ ይሄ ሁለተኛው ቀን ነው። ጸበል የሚረጭበት ቀን ነው። ሁለት ቦታ ነበር የሚረጨው፣ እዚህ ጋር እና እዛ ጋር። እንደምታዩት በጠዋቱ መጥቶ ጸበል ተረጭቶ መልካም በዓል አሪፍ በዓል ለማክበር እየሄደ ነው። የጃን ሜዳው ቫይ በጣም ነው ደስ የሚለው። እኔ ሄጄ አክብሬ አላውቅም። እስቲ ኔክስት ይር ፈጣሪ ከፈቀደው እሄዳለሁ። ሶ ጋይስ ዛሬ ደግሞ የከሰዓቱ የምናስገባው ታቦት የብስራተ ገብርኤል ነው። ትንሽ ሌት ነኝ። ለቅድም የዛው ውሃ ብንገዛ ሰውነት እንገዛዋለና ችግር የለውም እኮ ታቦቱ ኦልሬዲ እዛ ጋር ደርሷል እኮ። እንሂድሽ ማን ነው የት አንተ ልትገባ? እሺ አስገባሻል። እሱ ጋይስ የገብርኤል ታቦት ይሄን ይመስላል። ሰው ብዙ ነው ዛሬ። አርባ ሽንሽን ብዙ የሚያምር እያየን ነው ዛሬ። ከትላንቱ እንደውም ይሻላል።
ጋይስ በአሁኑ ምንም የባህላዊ ልብስ አላሰራውም። ትንሽ ተራክሜያለሁ አለ ያስቲ ያሳያቸውና የእሱ ልብስ በጣም ነው የሚያምረው። በጣም ነው የሚያምረው። ጥምቀት በዓሉ ያምራል። አንደኛ ነው። ጽድቅ ጥምቀት ነው የዛሬ። ይለያል። አባቱ እየደረሰ ነው። ታቦቱ እንዳለ ወጥቷል ማለት ይቻላል። እንዳለ ያለ ነው። ስርዓተ ገብርኤል በጣም በደማቅ ሁኔታ እየተካሄደ ነው ያለው። ጥምቀት በዓሉ በጣም ያምራል። እስካሁን ስንት ሎሚ ነው የወረወር ነው ያለ ነገር? አንድ 4-5 ወር ወንዶች በእናታችሁ ግድ ነው እንዳትበሉ ብሉ። ዛሬ ወጥቷል አባቴ። ምንድን ነው አሊ የጂም ብሮ ነው። አንድ ላይ ነው የምንሰራው። ዛሬ ተገናኘን እንዳጋጣሚ። ስለዚህ እያከበርን ነው። ሲገባ አሳያችኋለሁ። ጋይስ አሪፍ የጥምቀት በዓል ነበረ። ቱ ቢ ኦነስት ደስ ይላል። ኦልሞስት ሁሉም ሰው እየሄደ ነው ወደ ቤቱ። ገብርኤልም ገብቷል። የገብርኤል ብስራተ ገብርኤል እንገኛለን። አሪፍ ጊዜ ነበረ። ጥሩ ጊዜ ነበረ ጥምቀት። for the international community, this is a glimpse of how the Ethiopian Epiphany is celebrated. Next year, if God allows, I will be ready with my Ethiopian traditional clothes. That is cool and very good looking, just like my other Ethiopian peoples. So thank you guys. If you like the video, subscribe, like and share, and comment what do you want to see about Ethiopia. I will make a video for you. So long.